ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ ምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ በኢትዮጵያን ቀን አቆጣጠር ህዳር 30 2018 ዓ.ም ነው። እኔ መታሰቢያ ቀጸላ ደረጃ ያብቶል የቴክኒክ ባለሙያውን በጋራ ሆነን መረጃዎችን ዋና ዋና ዜናዎችን ይዘን መተናል። አብራችን ቆዩ። ደረጀ እንኳን ደህና መጣ። እንዴት ውለሃል? እግዚአብሔር ይመስገን። እንኳን ደህና ቆየሽ መቲ። መልካም። ትላንትና ሰዓታችን አልቆብን ብዙ ዜናዎችን ያሳደርናቸው አሉ። አንዳንዶቹ ዜናዎች ከዚህ በኋላ ዜና ስለማይሆኑ ምን ተዋቸው ይሆናል። ከዛ የቀጠሉትና የዛሬ የግንባርና ሌሎች መረጃዎችን ይዘን መተናል። ወደዛው እንግባ ደረጀ። አመሰግናለሁ መቲ። እንግዲህ የመጀመሪያው መረጃ ብልጽግናዎች ሚኒስትሪ ሚዲያዎች ሳይቀር እኛን ጠምደውናል መሰል የኛን መረጃ ይከታተላሉ መሰል በየቀኑ የሚያወጡት ነገር የኛን መረጃ ለመመከት የሚመስል ነው የሚመስለው። ሰሞኑ ትልቁ ፕሮፓጋንዳቸው የማስረሻ ሰጤ ነበረ። ማስረሻ ሰጤ እጅ መስጠቱ ተከትሎ እጅ ሰጣሉ አመራሮች እያሉ እነ እስክንድርን ኮሎኔል ፋንታሁንን ሌሎችን ሲያነሱ ነበረ። እሱ ውድቅ መሆኑን እኛ ዘግበናል በተደጋጋሚ ጭራሽ የማይታሰብ መሆኑን። ያ ብቻ አይደለም መቲ። በትናንትናው ዕለት አንድ መረጃ እኔ ደርሶኝ አስተላልፌ ነበረ። የብሔራዊ ተሃድሶ ኮሚሽኑ ጀነራል ለእነ ማስረሻ ሰጤ ጥያቄ አቅርበው ነበረ። ይመጣሉ ያላቸዋቸው ከፍተኛ አመራሮች አስከትለው አልመጡም። እኛ የእናንተን ቃል አምነን በአዲስ አበባ ኤግዚቢሽን ማዕከልና በአንዳንድ ቦታዎች ጉብኝት ተዘጋጅቶላቸዋል እና እኛ ደግሞ ያ ተስፋ ነበረን፣ እናንተን አምናችሁ ነበረ። ደብዳቤ ነው የጻፉላቸው። አንድነት ፓርክ ምናምን እንደነ ጃልሰን ደብዳቤ ነው የጻፉላቸው ለምንድን ነው ያልመጡት የሚል ማለት ነው። እና በሚቀጥሉት ቀናት እንዲደርሱ ይደረግ የሚል ነው። እና ማስሬ ተጨንቃ ነበር ትናንትና። ያን በተመለከተ ዘገባ ሰራን። የለም የሚመጣ የለም። እና ብዙዎች ነው ቫይራል ሆነ አጋጣሚ በማህበራዊ ሚዲያ በፌስቡክ ገጻችንም ላይ የለጠፍነው ነገር ማለት ነው። ልክ ያን ገተልና የገቡ ነው እያሉ 20 ሰው 30 ሰው ፎቶውን መቲ በሚገርምሽ ሁኔታ አንዱ ፎቶ 10 ጊዜ ምናምን እያባሱ ብዙ እንዲመስል አንዷን መሳሪያ እንደዚህ ምናምን አንድ 10 ምናምን ክላሽ በእንትን በፎቶ 100 አስመስለው እጅ እየሰጡ ነው እየገቡ ነው ምናምን የሚለው ላይ በጣም አተኮሩና ምንም እኛ ይሄን የምንለው ነገር እኛ መሬት ላይ ያለውን ፋክት ነው የምንናገረውና ከሚገባው በላይ ፕሮፓጋንዳቸው ጦዘና ማስረሻ ሰጤ የግብፅን ነርቭ ነካው ይላል። ቅድም አንዱ የነሱ የነካውና የግብፅ እንግዲህ ማስረሻ እኔ ኳስ ቢጫወት ማኖ የሚነካ አይመስለኝም እንኳን የግብፅን ነርቭና እና ነካው ብለው ፕሮፓጋንዳ እኮ ትጠያለሽ። ማስሬ የግብፅን ነርቭ ስትነካ ዝም ብለሽ አስቢ። እንደዛ አይነት ነገር ምናምን ሄዱ እና ስመለከታቸው ፎቶዎቹን የሚለጥፏቸውን አጠቃላይ በዚህ በኩል በምናምን አንድ ፎቶ ነች፣ ግን 30 ፎቶ ነው የሚመስለው። እዚህ ላይ በጣም ትኩረት አድርገዋል። ምን እያደረጉ ነው? እኛ አንድ የምንናገራት ነገር 100 መልስ ነው የሚያሰጣቸው። እኛ መሬት ላይ ያለውን ሀቅ ነው የምንናገረው። የሆነ ነገር የለም መሬት ላይ እንደውም ያለው አውደ ውጊያ ቅድም እንዳልኩሽ በጣም የሚገርም ነገር ነው። እንደ መግቢያ ያህል ከዛሬ መረጃዎች መካከል ትናንት የብሔር ብሔረሰቦች ቀን የሚባል ነበረ። ከአዲስ አበባ በቅርብ ርቀት ወደምትገኘው ሽኔ ከተማ ዘልቀው ትናንት የሸዋ ፋኖች በዛ ቀን ማለት ነው በከተማዋ ሰፍረው ከነበሩት ወታደሮች አብዛኞቹን ሰለባ እንዳደረጓቸው የአይን ምስክሮችና የከተማዋ ነዋሪዎች አረጋግጠዋል። ሸኖ የምትባለው ማለት ነው። ይህን ተከትሎ የሸኖ ከተማውን ጥቃት ለመመከት በዙ 23 እና በብረት ለበስ ታንክ የታገዘ ተጨማሪ መከላከያ ከሌላ ስፍራ ቢመጣም ከፋኖች ቃታ እንደ በረዶ የወረደ ያለውን የባሩድ ጭስ መቋቋም ተስኖት ብዙም ሳይቆይ በመጣበት መንገድ ሲመለስ መታየቱን የአይን እማኞችና የከተማ ነዋሪዎች ገልጸዋል። የሸዋ አርበኞች ወደ ሸኖ በመግባት በፈጸሙት በዚህ ድንገተኛ ጥቃት ለጊዜው ቁጥራቸው በሆኑ ማስቀመጥ ባይቻል ሁኔታ በርካታ ወታደሮች ሰለባ ሆነዋል። የፋኖ ኃይሎቹ በቅዳቸው መሰረት ኦፕሬሽናቸው ሙሉ በሙሉ ካሳኩ በኋላ ያለምንም ጉዳት በራሷ ጊዜ ከሸኔ ከተማ መውጣት ዳርዳሩን ቦታቸውን ይዘዋል። ይሄ እንግዲህ በትናንትናው በተመሳሳይ ዕለት አቅርበነዋል ባንቺን መረጃ ላይ በወለጋ ኪረሙ ተመሳሳይ ጥቃት የፈጸሙት የቢዘን ፋኖች ትግሉ ከአማራ ክልል ሙሉ በሙሉ ሊወጣ ጫፍ ላይ ደርሷል እያሉ ነው ያሉት በአሁኑ ሰዓት ላይ ማለት ነው። አንድ ክልል ለማፍረስና አንድ ህዝብን በማንነቱ ምክንያት ለማዳቀም
እና አብይ አህመድ የለኮሱትን እሳት የሚሞቁበት ጊዜ ሩቅ አይደለም እያሉም ተናግረዋል አመራሮቹ። ይሄ ነገር ሆኗል። ሌላው በትናንትና ዕለት በተመሳሳይ የብሔር ብሔረሰቦች ቀን ባሉት ላይ የበላጎ ተወርዋሪ ልዩ ሻለቃ ኃይሎች በደሴ ዙሪያ በአገዛዙ ኃይል ላይ ከባድ ምት ማሳረፋቸው ተነግሯል። ከተሰራ አንድ ሳምንት ያልሞላው ግዙፍ ኮንክሪት ምሽግ ሞቴ ከተማ ላይ ማለት ነው። ከዛ ምሽጉ ሙሉ በሙሉ ነው የፈራረሰው፣ እዛ ያሉትም ማለት ነው። አጠቃላይ ያለው አውደ ውጊያ በየቦታው ሄዷል። የመከላከያ ተሽከርካሪዎች ከትናንት በስቲያ ተማርከው ነበር። ትናንት ደግሞ አምቡላንስ የመከላከያ ከነታርጋቸው ተማርኳል። በወሎ በሁሉም ቦታ እየተደረገ ያለው ተጋድሎ እየቀጠለ ነው። ዝርዝር እንትኑ ሰፊ ስለሆነ ነው ዜናውን ያላበብኩት። ምን ልልሽ ነው፣ አጠቃላይ ያመጣው ኢምፓክት የለም። የነሱ የተወሰኑ ሰዎች መሄድ የሚፈጥረው ነገር የለም። ከአሁን በፊትም እንደተናገርኩት እንኳን እነሱና እንደው እንደዚህ ግዙፍ ስም ያላቸው እንደነ ዘመነ እንደነ እስክንድር ምናምን ያሉት ቢወጡ እንኳ ወተን እንትን አደረግን ቢሉ የሚፈጥሩት ነገር የለም። ያንን የተፈጠረውን ክስተት ለማድረግ በፕሮፓጋንዳና በሐሰት ፎቶ ላይ በጣም ተጠምደዋል። እኛ ግን የደረሰን መረጃ የተሃድሶ ምክትል ኮሚሽነሩ ያላችሁን ነገር አልተሳካም፣ ይመጣሉ ብላችሁ የምጠብቅ የለም፣ ትመጫለሽ ብዬ ሳይማዶ ነው የልጅነት አይኔ ሟሟ እንደበረዶ የሚል ዘፈናል። በዚህ የሚመለከቱ በዛ የሚመለከቱ የሚመጣ ነገር የለም። በአዲስ አበባ ለካ አንቺ እንዳልሽው ለነ ሰኝ እንደተደረገው ለካ ጉብኝት ሁሉ ተዘጋጅቶ ነበር። አሁን ምንድነው ሊያደርጉ ያሰቡት? መናገር ስላለብን ነው። በዛ አካባቢ ይሄ አሁን ሰጡ ያሏቸው ሚኒሻዎች የራሳቸውን ሰዎች ደብዳቤ ደርሰን የራሳቸው ሚኒሻዎች ይገርምሻል እንትን እያደረጉ እጅ ሰጠን እያሉ ሁሉ ፎቶ እያነሱ ነው። በደብዳቤ ነው የደረሰን። እነሱን ሰብስበው ማስረሻን ተከትለው እጅ ሰጡ የሚል ፕሮፓጋንዳ ላይ ተጠምደዋል። እሱን ይዘው እንትን ሊያደርጉ ነው። አሁን ጉብኝቱን ሊያደርጉ ነው። ነገር ግን ይሄ ይሳካል ወይ አይሳካም? ዘመነም ዛሬ ባስተላለፈው መልእክት በፍጹም በሐሰተኛ ፕሮፓጋንዳ እንዳትወናበዱ። ጀግና ማለት የዚችን ዓለም የውሸት ውቅያኖስ ቀዝፎ የሚሻገር ማለት ነው። በጽናት በርካታ ባሏቸው መገናኛ ብዙሃን በሬዲዮ በቴሌቪዥን በተለያዩ ነገሮች በጣም ከፍተኛ ፕሮፓጋንዳ እየተሰራ ነው ያለው። ጸንታችሁ ቁሙ ሲል ለሁሉም አስተላልፏል። ይሄ ብቻ አይደለም። መቲ ወደ ኢትዮጵያ ቴሌቪዥን ሄደሽ እንድታዳምጩ በኋላ ሊንክ ልክልሻለሁ። ዚያር ጌቲንግ ማድ በቃ እብደት ውስጥ ናቸው። በጣም አስደንጋጭ ነገር ነው ዛሬ የሰሩት። የአብይ አህመድን ትናንት ንግግር እንደ ቅማል እናራግፋቸዋለን የሚለውን እሱን ኢንሰርት አድርገው አስገብተው እኔ በቲፒኤልኤፍ ጊዜም ፕሮፓጋንዳ ሲሰሩ አይቻለሁ። በዛም በኩል አይቻለሁ። በፋኖ ይሄን ያህል ፍርሃት እንደወደረባቸው እጃቸውን ከሰጡ እናንትን ካሉ ይሄን ያህል ፕሮፓጋንዳ ምን አሰራቸው? ከግብፅ ጋር ሆነው ኢትዮጵያን ሊያፈርሱ ነው የሚል በጣም የሚዘገንን እንደፋቸዋለን፣ እንገድላቸዋለን፣ ግን እናስቆጥላቸዋለን። የኢትዮጵያን ሀገር ምሰሶ ጨብጠንና ይሄ በቃ አደገኛ የአምባገነኖች ቅስቀሳ ዛሬ በኢትዮጵያ ቴሌቪዥን በየመካከል ኢንሰርት ይሆናል። የአብይ አህመድ ንግግር ጠላቶቻችንን አንድ ባል እንደ ፀጉር ቅማል እናራግፋቸዋለን ይላል። ልጁ እንደገና ይገባል። የሚሰራው ደግሞ አዲስ አንባቢ ነው ያገኙት። እንደው ፋሲል ነው የላከልኝ። እንዴት ነው ፍራስትሬት ያደረጉት እነዚህ ሰዎች ብሎ በጣም ከፍተኛ ጭንቀት ውስጥ ገብተዋል። በላይ እንደሚያወሩት ፕሮፓጋንዳ አይደለም እንደሚሉት እጅ እየተሰጠ ቢሆን የተለያየ ነገር እየተደረገ ቢሆን በዛ ያህል ይሄ የመጨረሻው ጊዜ ፉከራ እዛ ውስጥ ገብተው በጣም አደገኛ ቅስቀሳ እያደረጉ ነው። እኛ የምንጨምረው የለም የምንቀንሰው የለም። በዘንዘን በሸዋ በወሎ በጎጃም በአዊ አካባቢ ሰሞኑን በተደረጉት ነገሮች የታየውን ነገር ተመዝግበናል። በጣም አደገኛ ቅስቀሳቸው እንደነገርኩሽ አርበኛ ተሾመ አበባ ሊመጣ ነው ብለው እሱ ምላሽ ሰጥቷቸው ነበር እንደ ኮሎኔል ፈንታው ሞአባ። ዛሬ ደግሞ ይገርምሻል በጣም እነዚህ ዋናዎች የክብረ አባሎች ጎንደሮች በጣም ጀግናዎች ጎንደር አውቀውበታል። ጎንደር እንደዚህ ሆኗል እያሉ ይሄ የመከፋፈል እና የሚጠቀሙበት ነገር አለ። እሱም ላይ ዛሬ በስፋት የተሰማሩበት ሁኔታ ላይ ነው ያለው። ነገር ግን በመከላከያ ፔጅም ላይ ሆነ በመንግስት መገናኛ ብዙሃንም ሆነ በአክቲቪስቶቹ ላይ እየወጣ ያለው ፎቶ አንዱ ለ10 እየተባዛ ለ20 እየተባዛ ነው። በዚህ አይነት ፕሮፓጋንዳ ምን ያመጣሉ አብረን የምንመለከት ይሆናል። ምክንያቱም ሜዳው ላይ እየተሰራ ያለው ሌላ እንደሆነ እየተመለከትን ነውና አጠቃላይ
ለኛ ምላሽ የሚሰጡ ይመስላል እያንዳንዱ ስራቸውን ስመለከተው የሚለው ነገር ነው። ሁሌ ነው እኮ በነገር ላይ ሁሌ ነው። እንኳን ካድሬዎቹ የክብር አባሎቹ ይቅርና ጠቅላይ ሚኒስትሩ አንዳንድ የሀገራዊ ጥያቄ የሚጠየቅበት ቦታ ላይ እንዲህ አድርግ ይሉኛል። በኮሪደር ልማት ሰው አፈናቀል እነሱ ናቸው እንደ እኔን የሚያዙኝ ምናምን እያለ የሚፎክረው እኮ ውጭ ላለው ተቃዋሚ ኃይል ቃል በቃል እየደገመ ማለት ነው የምንለውን እና ፍራቻ ያልከው ከፍራቻም በላይ አስፈሪ የሆነ ሂደትም ይዞ ነው የሚመጣው። እነዚህ ሰዎች ለስልጣኑ በተለይ አብይ አህመድ ለስልጣኑ ይሄ የመጨረሻና የመጀመሪያ እድሌ ነው አለቅም ስላለ ማንኛውንም ነገር ሊያደርግ ስለሚችል በጣም ማህበረሰባችን በጥንቃቄ መቆም አለበት። እንደውም አሁን ሰሞኑን እየወጣ ያለው መረጃ ምንድን ነው? ያው መከላከያም ውስጥ ክፍፍልም ሊኖር ስለሚችል ሰራዊቱ ቢከዳ ያው እንግዲህ ዝም ብሎ ፋኖ ጋራ ስላቃታቸው እጅ የሚሰጡ አሉ፣ ስለማይፈልጉ መዋጋት እጅ የሚሰጡ አሉ። ብዙ ሳቦታጅ ብዙ አሻጥርም ስላለ ይህን የተረዳው መንግስት ምንድን ነው የሚለው? መቼም የኦሮሞ ህዝብ ውስጥ ተደብቆ ህዝቡንም ለማስበላት ለመለየት ከህዝቡ ጋራ እዛ ውስጥ ተደብቆ ህዝቡንም እየገደለ እየጠቀመ ማለት እየገደለም በጣም በጩኸት በምናምን የኦሮሞ መንግስት ነው በማለት ሌላው እንዲያገለው በማድረግ በጣም አሻጥር እየተሰራ ነው። ይሄንን የኦሮሞ ማህበረሰብ ነቅቶ አሁን ሰልፍ በየአካባቢው አይሆንም እያለ እየጠየቀ ነው ያለው። በተጨማሪ ምንድነው እየተደረገ ያለው? እንግዲህ ልዩ ኃይል የሚባለው ነገር ሚሊሻ በለው ያው በየሰፈሩ በሚሊሻ ይቀየር ልዩ ኃይል ይፍረስ ምናምን ብለዋል። እኔ ልዩ ኃይል ፈርሶ ሚሊሻ ከተተካ ምን ልዩነቱ ብዙ አይታየኝም። ግን ምንድነው ያደረጉ ያሉት? ልክ የኦሮሚያ ላይ ብቻ ከባድ መሳሪያዎች እንዲታጠቁ እነ ሽመልስ አብዲሳ እየሰሩ እንደሆነ ነው የተነገረው። ከዚህ በፊት ጥያቄ ተነስቶ ነበረ። ነገር ግን መከላከያው ይሄ እንዴት ይሆናል? ይሄ የመከላከያው ጉዳይ ነው። ሌላው እንደ አስፈላጊነቱ በሚኒሻ ሌብል በአካባቢ ጠባቂ ሌብል ነው እንጂ ከከባድ መሳሪያ መታጠቅ የለበትም በሚል ከሽፎ ነበረ። አሁን ግን እንደገና የነፍስ ያውጭኝ በቃ ለኛ ብቻ ይሞታሉ ተብለው ላዘጋጇቸው ኦሮሚያ ክልል ስላሉ ሚሊሻዎች ወይም ልዩ ኃይል ብለው ልዩ ኃይል ሌላ ቦታ ይፍረስ እንጂ ልዩ ኃይል ሌላ ቦታ ይፍረስ እንጂ ኦሮሚያ ላይ እንዳልፈረሰ የምናውቀው ነው። አዲስ አበባ ሁሉ የሚጠብቀው ልዩ ኃይል ነው እና የኦሮሚያ ልዩ ኃይል ነው እና ከባባድ መሳሪያዎች በጣም ትላልቅ መሳሪያዎች መካናይዝድ አይነት አቅም ያላቸውን እያዘጋጁ ነው እና በዚህ የተነሳ ጥያቄ ተነስቷል። ከየት? ከክልሎች እንግዲህ እናንተ ወይ ተገንጥላችሁ ራሳችሁን የቻለ መከላከያ የኦሮሚያ መከላከያ ይዛችሁ የምትገነጠሉ ከሆነ ለምንድን ነው እኛ እዚህ ውስጥ የምንሳተፈው የሚል ጥያቄ ከአፋርና ከሶማሌ ክልል እየተነሳ ነው ተብሏል። እነሱ ግን በሰፊው ትላልቅ መሳሪያ ወደ ኦሮሚያ ክልል እየገባ እንደሆነ ነው። ይህ የሚያሳየው ከባድ የሆነ ፍራቻ ጭንቀት ነው። ወንበሩ ተንቀሳቅሷል ብቻ ሳይሆን ተሰባብሯል። ከዛ የተነሳ ግን እስከ መጨረሻው ድረስ የብሔር ጦርነት ሊያደርጉት መዘጋታቸው ይሄ ነው አደገኛው የእነሱ መውደቅ አይደለም። እነሱ እኛ ከምንወድቅ የብሔር ጦርነት እናደርገዋለን፣ የአማራና የኦሮሞ ጦርነት እናደርገዋለን በማለት እየሰሩበት ስለሆነ በተለይ አዲስ አበባ የሚኖር ማህበረሰብ ኦሮሚያም ላይ ያለ አማራም ክልል ላይ ያለ ይሄን ነገር ቀድሞ አይቶ አገር ገንጥሎ ብሔር ለብሔር ለማጫረስ እና ትልቅ ጄኖሳይድ ለመፍጠር እየተንቀሳቀሰ ስለሆነ ከባድ የሆነ ጥንቃቄ ያስፈልጋል። አሁን ይሄ ያገባኝ ምናምን የሚባለው ነገር አሁን አልፎበታል። ሁሉም ዜጋ ኢትዮጵያ ውስጥ የሚመጣው ነገር በዛም በዚህም ብሎ ስለሚደርሰው መጠንቀቅ አለበት። አሁን እንደምታዩ ነው አብይ አህመድ ለስልጣኑ ማንኛውንም ነገር እንደሚያደርግ ካመንን ከዚህ በኋላ ምንም ነገር ሊያደርግ ቢዘጋጅ ላያደርግ አይችልም ብሎ ወደኋላ ቸል ማለት በጣም አደገኛ ስለሆነ ይሄንን የዘር ጭፍጨፋ የሚመስል ጦርነት እየተዘጋጁበት ስለሆነ አንድም ሀገር እንገነጥላለን፣ ኦሮሚያ እንግዲህ ከገዛን እንደ ሀገር እንገዛለን፣ ካልገዛን ደግሞ ገንጥለን እንወጣለን የሚለውን ሁለተኛ ፕላን ቢያቸውን ባይሳካ እንኳን ኢትዮጵያን ዲስተበላይዝ ለማድረግ ለመበታተን ስለሚጠቀሙበት ጥንቃቄ ያሻል የሚል መረጃ እንደዚሁ ከውስጥ ወጥቷል። ደረጃ ልክ ነሽ መቲ፣ ልክ ነሽ። በእኔ ሰሞኑን የምመለከተው ትናንትም ዛሬ ምንም የተመለከትኩት የደረስኩበት ድምዳሜ ፋኖች ወደ አንድ ሊመጡ ጫፍ ላይ ደርሰዋል የሚለው እንትን በጣም እንዳስፈራቸው በሁሉም ጋር በአክቲቪስቶቹም ጋር በመንግስት መገናኛ ብዙሃን በምን ስመለከተው በጣም ፈርተዋል። በጣም በተለይ እንደነገርኩሽ በኋላ ታዳምጪዋለሽ የላኩልሽን ይሄ ፋኖች አንድነት ከተበሰረ ጨርቃቸውን ቀደው እንደሚጥሉ እርግጠኛ ነኝ። በጣም መርበትበት ውስጥ ገብተዋል። ፍርሃት ደግሞ እንዳልሽው አንቺ ጨካኝ ነው የሚያደርገው። ማናቸውንም ነገር ሊያደርጉ ይችላል። ይሄ አልሞት ባይ ተጋዳይ እንደሚባለው አይነት
ስልጣኔን ከምለቅ አንቺ ማናቸውም ነገር ትክክል ነሽ ብለሽዋል። ማናቸውም ነገር ከማድረግ የማይመለሱ ናቸው፣ አደገኛ ናቸው። ይህ የሆነ ባለበት ሰዓት ላይ አፈሳው እንደነገርኩሽ በሰሜን ወሎ ወልዲያ የተባባሰባቸው ከተሞች፣ ኦሮሚያ በርካታ አካባቢዎች፣ በተለይም ደግሞ ለሚኒሻዎች የገቢ ምንጭ ቀደም ሲል 20 ሺህ 15 ሺህ የሚቀበሉት ሚኒሻዎች ዛሬ 50 እና 70 ሺህ ነው የሚቀበሉት። አንቀበልም ብለዋል። መንግስትም አውቆ ውሰዱ ብሏቸዋል። በናዝሬት 2 ሳምንት በያዘው አፈሳ መቲ 400 በትንሹ የታፈሱት ወጣቶች ብዛታቸው ነው። በአንድ መጋዘን አይደለም፣ በ6 እና በ7 መጋዘን ነው የታፈሱት። ወጣቶች ናቸው ብዙዎቹ፣ ያሳዝናሉ። የናዝሬት ልጆች አሁን ትናንትና ቀርጸው ራሱ በስልክ እዛ ያሰራጩታሉ የላኩትና እሱን አንዴ ሰምተናቸው እንመለስ። እነዚህ የናዝሬት ውስጥ በአንዱ አዳራሽ ውስጥ ያሉትን ማለት ነው። ቴክኒሻናችን ያቀርብልናል። አረ ወገን እንደምታዩት ነው፣ ታፍሰን 1 ሳምንት ምግብ አልበላንም። ስለዚህ አረ ድምፅ ሁሉልን ይሄ ልጅ አሁን ለምሳሌ 13 ዓመት ነው። እስኪ ምኑ ነው የምታፍሩት? ምንድነው አብይ አንተ አይታየህም እንዴ? አረ አብይ መላበል እስኪ አውራ አረ መላበል እንደምታዩት ያው ባለ ፍላጎት ነውና የታፈስከው። አረ በግዳጅ ነው የመጣ ነው መላበል። አዎ በግዳጅ ነው መላበል። ስለዚህ አሁን ያው ቤተሰብ መጥቶ ያው ለቤተሰብ ምንም ስለማያደርጉ አረ በእናታችሁ። አዎ ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው ለብዙ ሰው እንደሚደረስ አድርጉልንና ሼር ኮፒ ሊንክ አድርጉና ማለት ነው አዳርሱ ለዓለም ሕዝብ ይሄ ዓለምን የሚመለከት ነገር ነው። እንዳያ ይሄ በአንድ አዳራሽ ብቻ ያለች ልጅ እነዚህ መልእክታቸውን ያሰሙ ማለት ነው። በ7 እና በ8 አዳራሽ ውስጥ ነው እንደዚህ አይነት ነገሮች አሉት። ይሄ ማለት በግዳጅ ነው ተናገሩ ራሳቸው ልጆች። እነዚህ መክፈል ያልቻሉ ናቸው። መክፈል ያልቻሉ ከእናታቸው ጉያ ተነቀው እንደምታያቸው ወጣት ናቸው። ወዴት ይሄዳሉ? ወደ እሳት ይማገዳሉ ባልወለደ አንጀታቸው። ይሄን ጉዳይ የምትከታተሉ ይሄን ፕሮግራም የምታዩ እነዚህ ወጣቶች ያያችሁ ልጆቻችሁ ቢሆኑ ወንድሞቻችሁ ቢሆኑ የቤተሰባችሁ አካል ቢሆኑ ምን ይሰማቸዋል? እስኪ እንደው በራሳችሁ ሰዱት። እናት በዚህ ችግር አሳድጋ አባት አሳድጎ እዚህ ላይ ደረሱ ሲባል ነጥቆ እዚህ ጋር ሲያፍን ምንድነው የሚሰማችሁ? በአሁኑ ክፍለ ዘመን በየቀኑ ሞትና ምርኮ ባለበት ጦርነት ለመማገድ እጅግ ድሮ እኮ አልፎ አልፎ ነው ግዳጅ ሲወራ የምንሰማውና ወይ ብሔራዊ ውትድርና ይባል። አሁን እኮ የከፋ ነው የሆነው የሆነውና እንደምታዩቸው እድሜያቸው ያልደረሰ ለውትድርና እድሜያቸው ያልደረሰ 18 ዓመት ያልሞላቸው ታዳጊ ህፃናት ከእናቶቻቸው ጉያ እየተነጠቁ እየታፈሱ። አገሪቱ ገና ከጦርነት አዙሪት የምትወጣ አይደለች። ገና ብልጽግና እስካለ ድረስ መጋደላችን ይቀጥላል። ከህዝቡ ላይ እየተሰበሰበ ያለው መዋጮ ብትመለከቱት ሰምታችሁታል። በአዲስ አበባ በተለያየ ቦታ ለእስር ቤት መገንቢያ ጥረት እየተባለ በጣም እኮ የሚገርም እኮ ነው። ለትምህርት ቤት መስሪያ አይደለም የተባለ፣ ለጤና ኬላ መስሪያ አይደለም የተባለ፣ ለውሃና ለመንገድ መስሪያ አይደለም አምጡ እየተባለ ያለው ለእስር ቤትና ለፖሊስ ግንባታ አምጡ ለምትታሰሩበት። ባለፈው እንደነገርኩሽ አንዴ ደረጃውን የጠበቀ ባለዚህ ምናምን ብሎ ሌላ ነገር ተገነባ ይላል ብዬ ሳስብ እስር ቤት ነው የሚያወራው። ደረጃውን የጠበቀ እስር ቤት ስፋቱ እያለ ያጋንናል። which means የሚታሰሩ ብዙ ሰዎች አሉ እያለ ነው። ለእስር ቤት የተያዘው በጀት ይሄን ያህል ነው እያሉ በኩራት ሲናገሩ ልክ ለልማት የተያዘ ያስመስሉታል። ገና ብልጽግና እስካለ ድረስ መተሳሰራችን፣ መገዳደላችን፣ መዋጋቻችን መቼም አያቆም። እረፍት አይፈልግም። እኛ እኮ ብቻ አይደለንም እኮ ኢንተርናሽናል ኮሚቴው እኮ ታዘበው እኮ ከጦርነት እረፍት አይፈልግም። ሌላ መንገድ የለውም። ይሄ ብቻ ነው። ስለዚህ ወጣቶች በየቦታው እየታፈሱ ይገኛሉ። በአንጻሩ ፋኖች እያስመረቁ ነው ብዙ ወጣቶች ከየቦታው ከየማሰልጠኛው በምን በፈቃደኝነት። ልዩነታቸው እነዚህ ሁለት ሰልጣኞች እነዚህ ወጣቶች ተመልከቷቸው። እንደዚህ ያለቀሱ ታደጉን እያሉ ተጎትተው ሄደው ውጊያ ከልባቸው የሚዋጉ ይመስላችኋል? ሳይፈልጉ ተገደው ታንቀው የሚሄዱበት ነው። ከህይወታቸው ከተረፈ አስቀድሞ መጀመሪያ የሚያዩት አማራጭ መማረክ። ለዚህ ነው እና አብይ ብዙ ዙር ቢሄዱም ያልተሳካላቸው።
እዛ ፋኖች ጋር ግን እየሰለጠነ ያለው ከምንድን ነው? ከቁጭት ነው፣ ከብስጭት ነው፣ ከእልክ ነው፣ ለዓላማ ነው። ግፍ ለመፈጸም አይደለም፣ ከግፍ ለመላቀቅ የግፍ ቀንበርን አሽቀንጥሮ ለመጣል የሚሰለጥን ወጣት ገብቶት። ለዚህ ነው ልዩነቱ። ይሄ ድሮን ቢታጠቅ ምን ቢታጠቅ ምንም ነገር ሊያመጣ ያልቻለው ይሄን ያህል ጊዜ ለምንድን ነው? የዓላማቸው ልዩነት የተለያየ ስለሆነ ነው። የጠራ ዓላማ ይዞ የተሰለፈ ሰራዊት ነው በዛ በኩል ያለው የፋኖ ሰራዊት። ለእኩልነት ለፍትህ የሚደረግ ተጋድሎ ነው። ይሄኛው በግዳጅ እየተደረገ ህዝብን በማንነቱና በተለያየ ነገር ለማንበርከክ የሚደረግ ውጊያ ነው። ስለዚህ ዛሬም ወላጆች ልጆቻቸውን እየተነጠቁ ነው። ይሄ ነገር የት ያደርሳል? የትም አያደርስም። እንደዚህ እየተማረሩ ድረሱልን እያሉ ታንቀው የሚወሰዱ ልጆች ነገ ጧት ምንም ነገር ሊፈጥሩ እንደማይችሉ የታወቀ ነገር ነው። መቴ የምትይው ነገር ካለ? ያው ኢትዮጵያ ጠቅላላ እኮ ትልቁ እስር ቤት ሆናለች። ይሄ ግልጽ ነው። ሌላው ግን አሁን የኢትዮጵያ ህዝብ መቼም ይሄን ነገር በደንብ ይረዳዋል። ቤቱን ወሰዱበት፣ ነፃነቱን ወሰዱበት፣ አካባቢውን ቀሙት። ጭራሽ ባለው ንብረት ላይ ታክስ ክፈል እየተባለ ያኛውንም መቀማት ተጀመረ። ሁሉንም ነገር ከወሰዱበት በኋላ ወልዶ ያሳደገውን ልጅም መውሰድ ጀመሩ ማለት ነው። ከዚህ የበለጠ ምን ልትወስድ አትችልም። ወልደው ለፍተው አስተምረው ይጦረኛልም ለኔም በቃ መከታዬ ነው ብለው ያሉትን ልጅ እንደወጣ ወጥቶ ይቀራል ማለት ነው። ከዛ እሱ ባልፈቀደው ባልወሰነው ቤተሰብ በማያውቅበት ሁኔታ የሚላከው ወደ ቦርዲንግ ስኩል አይደለም፣ አዳሪ ትምህርት ቤት ወይም የስኮላርሺፕ አይደለም፣ ጦርነት ጋር ላይመለስ ይችላል። ወይም ሲመለስ ታሞ ሊመጣ ይችላል፣ ወይ አካል ጉዳተኛ ሆኖ ሊመጣ ይችላል፣ ወይ ጦርነት አይቶ ደንግጦ በዚህ በልጅነት አይምሮ ውስጥ የሜንታል እዚህ አይምሮ ብዙ ነገር አለ፣ ትሮማ አለ ምናምን እና አሁን የመጨረሻው ነገር ልትቀማ የምትችለው ልጅህ ነው። በቃ ልጅህን ተቀማ። ርስት ትልቁ ነገር ነው ብያለሁ፣ ግን ልጅህን ተቀማ እና ምንድን ነው የምታደርገው? በህይወት አለ ወይ ከዛ በኋላ? ወይስ ከዚህ በኋላ መፍራትስ አለ ወይ? ከዚህ በኋላስ እንደው መፍራቱ ምንም ይቅር እንደው መፍትሄ ልፈልግ የሚባለው ነገር አሁን ካልመጣ መቼ ነው የሚመጣው? ሁሉን ነገር ካጣ በኋላ ህይወት ከሌለ በኋላ እኮ ለመኖር ፍላጎት ስለሌለ ምንም ግድ የለም። ለመኖር ፍላጎት እስካለ ድረስ ልጅ እንዲደርስ ከፈለክ ድረስ ነገ የሚባል ነገር ቀን ባለ ሰዓት በዚህ ሰዓት ነው መፍትሄ መፈለግ የሚያስፈልገው። እኔ አሁን ሁሉም በዚህ ይውጣ በዚህ ይግባ አልልም፣ ግን መፍትሄ መፈለግ አያገባኝም ብሎ መቀመጡ ልክ አይደለም። በቃ ልጅን ተቀማ ችግር አይደለም፣ ከዚህ በላይ ችግር አለ፣ ከዚህ በላይ ትልቅ ችግር የለም አይደል? ስለዚህ መፍትሄ መፈለግ አለበት። አንድ ላይ ተሰብስበህ ወይም ተሰብስበሽ መፍትሄ መፈለግ አለብሽ የሚለውን አጽንኦት ለመስጠት ነው። እኔ ተስፋ የማደርገው እነዚህ ወጣቶች በዚህ በኩል እዛ ፋኖቹ በዛ በኩል ሁለቱም ተገደው ነው የገቡት በዚህ ጦርነት ውስጥ። የአንድ ሀገር ልጆች ወንድምና እህቶች ወንድምና ወንድሞች ናቸው። ጠላት ቢመጣ አንድ ላይ ሊሞቱ፣ ችግር ቢመጣ አንድ ላይ ያላቸውን ተቋርሰው ሊበሉ፣ በዚህ ሁኔታ ነው እዚህ የደረስነው። አሁን የሆነ መንግስት መጣና ብልጽግና የሚባል በብሔር ከፍሎ አንተ ሄደህ እዛ ጋር ትገለዋለህ፣ ያኛው ጠላት ነው የኢትዮጵያ ጠላት፣ የኔ ጠላት ነው አላለም። የኢትዮጵያ ጠላት ነው፣ ሄደህ አንተ ኢትዮጵያዊ ነህ ጀግና ነህ ሄደህ ትገለዋለህ። ያኛው ደግሞ እንደ እኔ አገር ባቆየው ትላንትና መንግስት ሲጠራኝ አቤት ብዬ ሄጄ ለሀገሬ ውለታ በከፈልኩ እንዴት ጠላት እባላለሁ ብሎ ተቆጥቶ ወጣ። ስለዚህ መንግስት ጠላት አረጋችሁ፣ አሁን ፊሽካ እየነፋ መሀል ላይ ዳርና ዳር ሊያጋድላቸው ነው ማለት ነው። የዚህ መፍትሄው ሁለቱን በአንድ ላይ አምጥቶ እንደዚህ አይነቱን ዋናውን ነፍሰ ገዳይ፣ ዋናውን አባይ፣ ዋናውን ፊሽካ እየነፋ የሰውን ልጅ ሞት እንደ ፊልም የሚያየውን ከዛ ማውጣት ነው። በቃ የሆነ ጊዜ ላይ የምመኘው ትልቅ ነገር ይሆናል ብዬ የማስበው በትግል ማሸነፍ ለውጥ ማምጣት እንዳለ ሆነው ሶሳይቱ ትውልዱ ራሱ ተነጋግሮ ኦኬ ልትገሉ ነው የመጣችሁት፣ አዎ መግደል እኮ አይጠበቀው፣ እኛም እኮ ተገደን፣ ኦኬ ስለዚህ አንድ ላይ እንሁንና መፍትሄ እንፈልግ ብሎ ቀስቱንና ቃታውን አንድ ላይ በጋራ ወደ ከፋፋዩና ወደ ገዳዩ ያረግን ጊዜ የዛን ጊዜ ሀገር ትተርፋለች። ሀገር ብቻ አይደለም የምትተርፍ፣ ትውልድ ነው የሚተርፈው። የሚቀጥለው ቂም፣ የሚቀጥለው ቁርሾ፣ የሚቀጥለውንም በቀል በአንዴ ታጠፈዋለህ ማለት ነው፣ ትደመስሰዋለህ። ስለዚህ በዛ ላይ ሊቃን የሚሉት እዛና እዚህ እንጀራ እየበሉ ምናምን የሚደነፉት ሳይሆን እውነተኛ ኢትዮጵያውያን በሁሉም ብሔር ውስጥ ያሉ ጠጋ ብለው ገብተው ትውልዱን የማስታረቅ ነገር ሰርተው ዋናውን ጠላት የመለየት ስራ ካልተሰራ በጣም አደገኛ ነው። ነገ ዋጋ ያስከፍላል። የጸና ይታገላል። እሱም አሁን የጸና ይታገላል። የጸናና የታገለ ደግሞ ያሸንፋል። ግን አሁን ቢታረቅ ትግሉ በጣም ቆንጆ ነው ብዬ ነው የማስበው። በዚህ አንጻር በየሶሻል ሚዲያው
መንግስት በልጽጎ ሀብታም ሆነ እንጂ በዚህ አጋጣሚ ትላንትናም ገልጸነዋል የነዳጁን ጉዳይ ማለት ነው። እና በጣም ብዙ ሰዎች ኧረ ነዳጅ ምንም ጠፍቶ መንገድ ላይ መኪና ከቆመ በጣም ብዙ ጊዜ ቆይተናል እና እባካችሁ የሚል መረጃ ልከውልናል። ይሄ ከቡሌ ሆራ በዲላ አድርጎ ሐዋሳ ዘዋይ ድረስ ነዳጅ ተቸገርን፣ ተሰቃየን፣ አቤት በሉልን፣ እንዴት ነው የምንኖረው የሚል ምላሽ ተሰጥቷል። እንደዚህ ሶሻል ሚዲያ እንደው የሰው ምሬት በደንብ እየተዟዟረ ነው ያለው። ምናልባት ጊዜ ካለ አንድ አጭር ቪዲዮ ላሳይና ተመልሼ ልምጣ። ደረጃ ኦኬ አርቲስት ቸርነት አጭሩ። ሰላም ወገኖቼ እንደምን አላችሁ? እግዚአብሔር ይመስገን። አዲስ ሰው አይደለም የምናውቀው ታዋቂ ሰው ነው። ገብርኤል አርቲስት ቸርነት ኦኬ በቃ ያልኩት ምክንያት ነዳጅ ነገ ከነገ ወዲያ ይጨምራል ተብሎ ያለ ሰቀቀን እሱ በጣም ትልቅ ኢሹ ነው። ህዝቡ መሀል እሰማለሁ እና ይህንን አሁን እንድሰሙኝና ይህንን መልእክት ማስተላለፍ የምፈልገው አገር ለምታስተዳድሩ አካሎች ነው። ከከፍተኛው ስልጣን ጀምሮ ከክቡር ጠቅላይ ሚኒስትር ዶክተር አብይ ጀምሮ ይህን ነገር ብትሰሙት ጥሩ ነው ብዬ አስባለሁ። እጅግ በጣም ከባድ ውሳኔ፣ በጣም ከባድ ውሳኔ። በጣም ብዙ ሰው ከወር ወር ደሞዝ የሚያደርሰው አይደለም። በጣም ከፍተኛው የምትከፍሉትን ከፍተኛ ክፍያ ታውቁታላችሁ። እሱ ውሰዱና የቤት ኪራይ ከፍሎ ለልጆች ቀለብ ችሎ ትምህርት ቤት አስተምሮ በወር የሚተርፈው ካለ ይደንቃል። ስፔሻሊ የወር ደመወዝተኛ። የቀን ገቢ ያለው ይሻላል። የቀን ገቢ ያለው በመጠን ያው ሰዓት ስለሌለን የቆረጥኩ ሙሉን ማየት ይቻላል። ምሬቱን በጣም ድክም ብሎት ሰልችቶት እንደመጣ እና ያለውን ነገር እንደሰማው ነው። ደረጃ ቸርነት ወልደ ገብርኤል ባለፈውም ትናንት እህታችን ሀና ልካልኝ አንድ ቪዲዮ ማን የሆነ ዳዊት የሚባል ልጅ ጋር ደጃፍ ፖድካስት ያደረገው ቃለ ምልልስ አይቼው በጣም ጎበዝ ልጅ ነው። ይናገራል፣ በአግባቡ ይናገራል፣ ችግር ሲኖር ይናገራል፣ እውነቱን ይናገራል። አርቲስቶች፣ ገጣሚዎች፣ ጸሐፊዎች፣ የስነ ጽሁፍ ሰዎች እንደዚህ ነው መሆን ያለባቸው። የነፍሳቸውን ነገር ይናገራሉ በአግባቡ እና በተገቢው መንገድ ማለት ነው። ለዚህ ለእንትን ለማይል ነገር እዛም ሄደሽ በላሽ እዚህ መተሽ በላሽ ላመልሽ ነው እንጂ ሆድሽን አርሞላሽ። ከ4 ሰዓት በኋላ በዳሪ መልክ ለሚወጣ ምስር ወጥ ብኩርናቸውን ሽጠው ስርዓት በተለዋወጠ ቁጥር እዛና እዚህ የሚረግጡ እንዳሸን በፈሉበት ሰዓት እንዲህ አይነት የጥበብ የስነ ጽሁፍ ሰዎች መገኘታቸው ጥሩ መልካም ነገር ነው። ቢያንስ ጤናማ ሰዎች አሉ እንድንል ያሰራል። እንደ ሀገር ህሊና ያላቸው ሰዎች የሚያመዛዙን ሰዎች አሉ የሚባል ነውና አንድ ፎቶ ልኬልሃለሁ። እስኪ አሁን አሳየን። እንደው የዚህ ነዳጅ ጉዳይንም ሲናገር ስለሰማሁት ተመልከቺ። ይሄ እንግዲህ አዲስ አበባ መግቢያ ከዚህ ከንቱን ጀምሮ እንዳለ ነው። እንዲህ አይነት ብዙ ፎቶ ነው የመጣው በሁሉም አቅጣጫ ነው። በነገራችን ላይ አሁን አንቺ ያልሽው ይሄ በሐዋሳ በዘዋይ በምናምን ጠቅላላ ጠፍቶ በእንትን እየተሸጠ ነው አሉ ደግሞ የሚባሉባቸው አካባቢዎች ተመልከች ሰልፉን ማለት ነው። እንግዲህ ይሄ የትራፊክ ነው የሚመስልሽ፣ ግን የትራፊክ አይደለም። የነዳጅ ማደያ ሰልፍ ነው እስከታች ድረስ በወልዲያ በትግራይ ክልል አጠቃላይ በብዙ ቦታዎች ላይ ትናንት እንደተነጋገርነው ነዳጅ የሚባል ነገር የለም። 21% ነው ምናምን ነው ይጨምራል የተባለው ከነገ ጀምሮ። ዋናው ነገር ይሄ ነው። ይሄ ታክሱ እንደውም ቅድም ይሄ አሁን አርቲስት ቸርነት ሲናገር የነበረው ነው። ባኮን ጠቅላይ ሚኒስትር እንብላ አይጨምሩብን ነዳጁን እያለ ሲማጸን ሰምቸዋለሁ። እንብላበት በልተን እንደር በቃ እንድንበላ ብቻ ፍቀዱልን፣ እኛን መቀማት ነው ይላል። እንደው ልኬለታለሁ። እሷንም አንዴ እንደስማት ብዬ ነው። እስኪ አንዴ አቅርብልህ። ያሁኑ መቼም የሚዲያ ነው። እባካችሁ 30% አጨምሩ። አጨምሩ፣ የእውነት አጨምሩ። ትክክል አይደለም ይሄ ነገር። የሚጎዳው ህብረተሰብ በጣም ብዙ ነው።
የእግር መንገድ እየሄደ ቢሮ የሚገባ ሰው ብዙ ነው። ባስ ሌሊት ተነስቶ የሚቆም ብዙ ነው። ኑሮውን አታክብዱበት። እንብላ ከኛ አትቀሙን። ለእኛ የሚሰጥ ነገር ነው ማድረግ ያለባችሁ። ህዝቡን በምን ልናገዘው እንችላለን ነው እንጂ በዚህ ልክ ጭካኔ ትክክል አይደለም። የእውነት ትክክል አይደለም። ልክ ለሰለሞን ለሮብዓም አማካሪዎቹ ካሳዎች ቀንበር አታክብዱበት ነው ሲል ምሰም ይሄን ያኔም ሄደው ነበረ ሊያማክሩት ሄደው አባትህ ቀንበር አከበደብን እባክህ ቀለል አድርግልን ሲሉት ክፉ አማካሪዎች አሉና ይላል። ንጉሱ ወደ ማን ሄደ? ወደ ክፉ አማካሪዎቹ ሄደና ምን ልበላቸው አባትህ ቀንበር አከበደብን አንተ አቅልልን ብለው ህዝቡ ተሰብስበው መጣ ሲሉት እነዚህ ክፉ አማካሪዎች ናቂጦች ምን ብለው ይናገራሉ? አባቴ ባለንጋ ገርፋችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ በላቸው። ክፉ አማካሪ ሲገኝ እንደዚህ ነው። መቲ በጣም አደገኛ ነገር ነው። እንደ ሐማ አይነት መጽሐፍ ቅዱስ ውስጥ አሉ አማካሪዎች፣ ለሌሎች ባሰቀሉት ግን ራሳቸው የተሰቀሉ እንደ አኪጦልፍ ያሉ አማካሪዎች አሉ። ምክራቸው የተንኮል ምክራቸው የሚሰራ ነገር ግን በስተመጨረሻ እግዚአብሔር ያከሸፈላቸው። ከቀናት በፊት ስንነጋገር የነበረውን ተመልከች። ገና 30ዎቹን ያልጨረሱ የኢሃፓ መሪዎች ወጣት መሪዎች ላይ የድሮ ታሪክ ተመዞ የተጻፈውን ነገር አይተሽ የቂም ታሪክ የቆየ ታሪክ ተመዞ ደግሞ እኮ የብልጽግና ደጋፊዎች ብልጽግና የሚለየው ባለፉት ስርዓት የተሰሩትን በጎ ነገሮች እያበረታታ መጥፎችን እያረመ የሚሄድ መሆኑ ነው ይላል። እንደ ብልጽግና ቂመኛ አይደል? ይሄ ግን ከምንድን ነው የሚመነጨው? እንደነገርኩሽ ነው። ሰውየውም ነው በዙሪያው ያሉት አማካሪዎች ናቸው። አብረው ነው። ከዚህ ተመለስ የሚል የለም። ትናንትና እንደ ፀጉር ቅማል እያለ የሰዎችን በሚናገርበት ሰዓት ላይ እረ ተገቢ አይደለም የሚል የለም። እንደውም ሲያጨበጭቡ ነው ያሉት። እንደ ድል ፖስት ሲያደርጉት ሲያባዙት ሲያሰራጩት ነው ያሉት። ነገ ጧት አብይ አህመድ ዘሄግ ዓለም አቀፍ ፍርድ ቤት ሲቀርብ ፊታቸውን ዞር ብለው አያዩትም። ነው አጥፍጠው ጉድጓዳቸው ውስጥ ነው ይቀርባሉ እንጂ እነሱም አዎ ዋና መከራ አረ እንደዚህ ደግሞ የሚያጫፍሩት ከታች ያለው የቲፎዞ የለውበትም ነው የሚለው ኮሎኔል መንግስቱ ያሉት ታስታውሻለህ። ዲባ እያለ ሲያጨበጭብልኝ የነበረው ለካ አጭበርባሪ ነበር። በክፉ ቀን አንዳቸውም አጠገብ ያልነበሩ ያኔ በክፉ ቀን አብሮህ የማይቆም ተከታይ ይዘህ ቀራንዮ ስትቆም አንድም የማይኖር ተከታይ ይዘህ ዛሬ መደንፋቱ አያዋጣም። በዚህ በቂም ባህል በእንደዚህ አይነት ባህል በሏቸው ያዟቸው በላቸው ቀንበር የሚያከብድ ቸርነት ያለው ቀንበር አታክብዱብን ነው። በቃ በልተን እንደር ነው ሲባል ትከፍላታለህ ገና ቀንበር ይከብድብሃል የሚል አማካሪ በጀርባቸው በዙሪያቸው ይዘው የትም አይደርሱም። ነገ ጧት ይሄ ቀንበር ይነሳል። ለሁሉም እንደየስራ ዋጋ የሚያገኝባት ሰዓት ትመጣለች። በእድሜያችን እንኳን እነ ሳዳምን አይተናል፣ እነ ጋዳፊን አይተናል፣ በርካቶችን አይተናል። ተመልክተናል። በጎረቤቶቻችን እነ ሆስኒ ሙባረክን አይተናል፣ እነ ሐሰን በሽርን አይተናል። ብዙዎችን አይተናል። አይቀርም ይሄ ነገር ያኔ አይደርስም። ዛሬ ለሆዳቸው የተሰለፉ በርካታዎች ሊኖሩ ይችላሉ። ይሄንን የራሱ ኢየሱስም ተናግሮታል። ወደ ማዶ ሄዱ ጠብቁ ይችላቸው። በጣም ብዙ ህዝብ በጥብርያዶስ አሳ ከበላቸው በኋላ እጅግ በዙ የሚከተሉት። በዚህ ደረጃ የተከተላችሁ አሳ ስላበላኋችሁ ነው አላቸው። እባካችሁ ለማይጠፋ መብል ስሩ። ደግሞ ነቅቶባቸዋል። ጥብርያዶስ አሳ ሲያስበላቸው ያን ያህል ህዝብ ከተሰበሰበ ውስጥ ቀራንዮ ሲሰቀል አንዱም አልነበሩ ከእናቱና ከዮሐንስ በስተቀር። የክፉ ቀን የሉም ነበር። እንዲህ አይነት ደጋፊ አሰባስበህ 16 ሚሊዮን አባል አለኝ እያልክ ብትል እንኳን በመጨረሻው ቀን ሊቆሙልህ ዛሬ ያንተን ንግግር በቴሌቪዥን ማየት ሰልችቷቸው። እውነታው ይሄ ነው። ለሆዳቸው ነው የከበቡ። ይሄን ተረዳው። ፎክር በለው፣ ምታው፣ ስደብ፣ ቅማል በል እንደዚህ እያሉ የሚያሰባስብ ሁሉ ነገ አያድንሁም፣ አያተርፉም። እምንነግርህ እኛ ነን። ዛሬ ሳይሰበሰብካቸው በዙሪያ ያሉት በሃይማኖት ስም የተሸፈኑት በሙሉ አይነግሩህም። እነሱ
ሌላ ሐሰት ነገር ነው የሚነግሩ። ዛሬ እውነተኛ ነቢይ ሆነው እየተናገሩ ያሉት ጋዜጠኞች ናቸው። ወህኒ የቆለፍክባቸው እስረኞች ናቸው እውነቱን የነገሩ። የእነሱን ድምፅ መስማት ነበር የሚሻለው። ነገር ግን አይደለም። አሁንም ቀንበሩ ከብዷል። መቲ እንዳልሽው አርቲስት ቸርነት እንደተናገረ ይሄ ገጣሚ ቸርነት እንደተናገረው አቅሉልን፣ በልተን እንደርበት፣ ከድሃዎች ላይ አትንጠቁን፣ እባካችሁ የ30% ያላችሁትን አቆሙልን። ዞሮ ዞሮ በዋነኝነት የምንጎዳው እኛ ነን፣ እታች ያለነው ነን፣ ህዝብ ነው ብሎ ጥያቄ አቅርቧል። ተገቢ ጥያቄ ነው። ነገር ግን ሰሚ ያለ አይመስልም። መቲ ራሩልን ነው። አሁን ደረጃ አንተ ያልከውን መቼም አማካሪ ምናምን የሚባለው ነገር በራሱ የሚጠየቅበት ቢሆንም እንደዚህ አይነት ከያንያን ደግሞ ሲመጡ ሌላውን ትዝብት ላይ የሚጥሉት ቢሆንም መፍራት ያለ ነው። ነገር ግን እንደው ከህዝብ ጋር መቆም አንዳንዱ እኮ በተቃራኒ ቆሞ ሁሉ ብሽሽቅ ውስጥ ይገባል። በጣም ማዝነው ማለት የተጎዳ ማህበረሰብን ኦልሬዲ በቃ እየተገረፈ ያለ ማህበረሰብ ላይ እንቁልልጭ ማለት ምን ያስፈልጋል? ምን ያስፈልጋል? ደጋረግ እንኳን ሆነብህ ማለት ምን ያስፈልግም? የሚቻለውና ቢሆን መልካም የሚሆነው እንደዚህ ነፍሳቸው ስስ የሆኑ ሰዎች በአደባባይ ወጥተው የህዝቡን ጩኸት የራሳቸው አድርገው ተሸክመው ሸክማቸው አድርገው ሲመጡ ሌላውን ትዝብት ነው። አማካሪ ላልከው እኔ እንጃ። እኔ አማካሪ የቅማሉ ባለቤት ራሱ ነው ብዬ ነው የማስበው እንጂ ማንም ቅማል በሊለው እንደማይችል ገምታለሁ። በእርግጥ ማዝነው ግን እሱ የቅማል ባለቤት ሆኖ ስለ ቅማል ሲያወራ እንኳን አልክ ብሎ የሚያጨበጭበው መቼም ትዝብት ነው። ከዚህ ቀደም አንተ አእምሯቸው ፎርማት እያደረጉ ለተለያየ ገዢዎች ተዘጋጅተው ለባርነት ትከሻቸውን አግብጠው የሚጠብቁ አለ ብላል። እንግዲህ ሰው እንደዚህ ሆኖ መኖር ከፈለገ ምን ታደርገዋለህ? እንደ ግለሰብ ራሱ ግለሰቡ ነው የሚከስረው። ዋናው ግን ማንኛውም ሰው ከተጠያቂ ያልፍ፣ ከሰውም ከእግዚአብሔርም ከህሊናም ተጠያቂነት የሚያልፍ የለም። እንደው ከሱም ደግሞ አልፎ ደግሞ እንደዚህ በጎ የሚሰሩ ሰዎችን ደግሞ ሳናመሰግን ማለፍ ስለሌለብን በዚህ አጋጣሚ ድምፅ ለሆኑ ከያንያን ሰው ለሆኑ ሰዎች ሁሉ ምስጋናዬን በዛው ለማቅረብ ነው። በየእስር ቤቱም ሰው ስለሆኑ ደግሞ ዋጋ እየከፈሉ ላሉን አንድ ቀን ውለታቸውንም ታሪክም እንዘክርበት ጊዜ ይመጣል ብዬ አስባለሁ። ደረጃ ልክ ነሽ። በነገራችን ላይ ራሳቸውን ፎርማት እያደረጉ አሁን የምታውቂያቸው አሉ ሚዲያ ከፍተው ለሚመጣው አንዴ ሲፈልጉ አብይን እንትን ሲሉ አሁን ደግሞ አብይን እያሞገሱ በቃ በየእንትኑ በየጊዜው ትንሽ ከተከፈልሽላቸው የሆነ ነገር ካስገባሽላቸው ራሳቸውን ወዲያው አፕዴት እያደረጉ የሚችሉ ኢቭን መንግስት አስሮ ገደለን አሳደደን ብለው ይመጡ እዚህ ሆነው እንትን የሚያደርጓሉ። እና እንደውም በቅርቡ ነግሬሻለሁ፣ አንደኛውን ምርጫ እየደረሰ ስለሆነ እስኪ ለኛ የህዝብ ግንኙነት ሆነ ስራልን አሉት አሉ። ከእንደዚህ አይነት ሰዎች ውስጥ አንዱ ማለት ነው። ይሄ ጥምር ፓርቲዎች የሉ እስኪ የኛ ቃል አቀባይ ሆነ ስራልን ብለው ሲጠይቁታል። አይ ከስምረት ፓርቲ ቀብዶ ስጃለሁ ብሎ በቃ ዋና ስራ ሆነ ለሁሉም ፓርቲ የሚያገለግለው አሉ። በቃ ይሄ ቀፎ የሆነ ጭንቅላት አቋም የሌላቸው ለማይረባ ነገር በቃ በሰውነታቸው እንትን የማይሉ ለመጣው ለሄደው የሚያገለግል ለከፈላቸው ሁሉ የሚጮሁ ከጥቅም በላይ ምንም የማይታያቸው ከኪሳቸው ውስጥ ምንም የሚያሳፍሩ ለትውልድ ማለት ነው። ለትውልድም ለቤተሰቦቻቸው ለምን የሚያሳፍሩ እንዴት እኔ እንደው እንደሚተኙ ሁሉ ነው የሚገርመኝ። እንዲህ አይነት ሰዎችና እንዲህ አይነት ሰዎችም አሉ በየቦታው አሉ። እንደው ከዚህ እንኳ ባገኝ ይሄ ነገር ቢቅርብኝ የማይሉ እንደው ይሄ ኢትዮጵያ ይሉኝታ ማለት አይደለ? ኧረ እንደው ይሄ እንኳ ነውር ነው፣ ይሄ እንኳ እንደዚህ አይደለም ብለው እንኳ የማያግዳቸው ይሉኝታ የማያውቁ ትናንት ያሉትን ዛሬ ለመለወጥ ምንም ነገር የማያንቃቸው ካጎረሻቸው ልክ የሚጮሁ አደገኛ ሰዎች አሉና ከነሱ ውስጥ አንዱ ቀደም ብትሉ ትንሽ ጥሩ ነበረ። አሁን የተሻለ ቢሰጠው እኮ ይሄዳል። እሱ ምን ችግር አለ? ቀብዳችሁን መልሳለሁ ማለት ነው። እንደው ትንሽ ዘገያችሁ። ከስምረት ፓርቲ ቀብድ ተቀብዬ አሁን እንትን ጨረስኩኝ አላቸው። የስምረትን ሲጨርስ ወደ ሌላ ይገባሉ ማለት ነው። እና ብልጽግና ያሰበሰባቸው በሚዲያዎች በውጭም በምንም የሚገኙት በሙሉ የዚህ አይነቶች ናቸው። ስለምናውቃቸው ማለት ነው፣ በቅርበትም ስለምናውቃቸው ማለት ነው። እና እኔ ስለነሱ አፍራለሁ በጣም። ጊዜ አለን፣ ለሁሉም ጊዜ አለ። በዚህ አጋጣሚ ስለ ምርጫ ካነሳ አይቀር ሰባተኛው ንጉስ የሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ በኢትዮጵያ ምርጫ ቦርድ አማካኝነት ይፋ አድርጓል። አይተው ይሆናል እንግዲህ
የምርጫ ቦርድ ጽህፈት ቤት ማደራጃ የካቲት 16 ምናምን ታህሳስ 15 ከዛ የመራጮች ትምህርትና ለሚሰጡ ሲቪክ ማህበረሰብ ድርጅት እውቅና መስጠት የምርጫ አፈጻጸም ምልመላ ምናምን በሚል የሰባተኛውን የጠቅላላ ምርጫ የጊዜ ሰሌዳ ወጥቷል። እንግዲህ ብቻውን ሊወዳደር ነው ወይም ሳይወዳደር ብቻውን ሊያሸንፍ ከሆነ እንግዲህ የምናየው ይሆናል። ትክክል መቲ፣ ሰዓታችን ያለቀ ይመስለኛል። አይ ሌላ መረጃ ካለህ በሚል ነው እንጂ ሰዓታችንስ አልቋል። አለ ግን ያው እንትን የለም ከዚሁ ከአደባባስ ጋር ያለ ነው። ዋናውን ነገር ጨርሰነዋል። ግዴታ መልካም ተመልሰን አስፈላጊ ከሆነ እንመጣበታለን። ይሄ ባለባበስ በተለያየ ከስነ ምግባር ውጪ በሆነ ሂደት ላይ ሀገራችን እየሄደች ያለችበትን ሁኔታ እኛም የምንሰጠውን ፍርድና የነገው የልጆቻችን እጣ ፈንታ የዜጎቻችን እጣ ፈንታ ምን ይመስላል የሚለውን ሰፋ ያለም ጊዜ ስለሚፈልግ በሌላ ጊዜ የምንመለስበት ይሆናል። ደረጀ እጅግ በጣም አመሰግናለሁ ስለነበረ ቆይታ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ የመረጃ ክፍለ ጊዜያችንን ነበረ። ለዛሬ በዚህ ይፈጽመናል። ዳግም እስከምንገናኝ መታሰቢያ ቀጸላና ደረጃ ሀብተወልድ ነበር። ሰላም ቆዩ።